ዳዊትን አንስቶ ዳዊት የሚደግም ልጅ አለን ወይ? እኔና እናንተ ታናሽና ታላቅ እህትና ወንድም የምንገፋፋው ቋንቋ ተለያይቶብን ነው እንዴ? አይደለም እኮ ልብ ለልብ ተራርቀን ነው። አክሱም ትናገር ዛሬም እነሱ ከኢትዮጵያ ሳይወለዱ ኢትዮጵያ ሆነው ይኖሩ እነዚህ ያስተምራሉ። ወጣቶች ልጆቻችን የተምትሉት ከማን ጋር ነው የምትሉት? አባትና ታቢያዝበት ቦታ ነው የምትሉት? አይደለም። ጤና ቢታጣም ሮጥ ሮጥ ተብሎ ያቅምን ያክል ይፈልጋል። ልጅን አትበደሉት ወይ አትገዙት። እኛ ኢትዮጵያውያን እኮ ዓለም ስደተኛ አንቀበልም ባለበት ዘመን ስደተኛ ተቀብለን ዜጋ ያደረግን ሰዎች ነው። ቋንቋ ለቋንቋ ሳይገናኙ በቋንቋ ተነጋገሩ። ልብ ለልብ ተገናኝተዋል። የሚያምኑ ይታያሉ፣ ለማያምኑ ግን አይታዩም። የሚያምኑ ይሰራሉ፣ ለማያምኑትም ግን በረከት ናቸው። የሚገርሙ ያ ነው። ያመፀውን ሊያመጡ እኔና እናንተን ሊመክሩ በቃል ኪዳናቸው ሊባርኩን በ12ኛው መቶ ክፍለ ዘመን መጨረሻ ተወለዱ። እንኳን ደስ አለ። ከመላእክቱ ጋር መጥቶ ጻድቁን አባታችንን እንደ ሰማዕታት ሰማዕት ሆናል፣ ደምህን አፍስሰሃል፣ እንደ ቅዱሳን መንነሃል፣ ቤቴ ንብረቴ ሳትል ቤተሰቦችን ትተህ እኔን ተከትለሃል፣ መስቀሌን ተሸክመህ እኔን የረገጠ ደብረ ብስራትን በዚህም ደግሞ መውረ ኢየሱስን እነዚህም ቦታዎች ላይ ሄዶ ረገጠ የደረሰ እስከ 12 ትውልድ ድረስ እምርልሃለሁ ይቅር እምልልሃለሁ። ለኢትዮጵያ ወንጌልን ያስተማሩ፣ አንድነትን የነገሩ፣ ሰላምን የሰበኩ ዛሬም ስለ ኢትዮጵያ ሰላም ቃል ኪዳናቸው የሚከራከሩ ዜና ማርቆስ 140 ዓመት በዚህ ምድር ላይ ለአገልግሎት ኑሮ ጥፋትን እልክባችኋለሁ፣ መከራን አጸናባችኋለሁ፣ በእኔ ላይ ተዘባብታችኋልና እስከማትጠገኑም ድረስ እሰብራችኋለሁ። ተው ስትባሉ አልሰማችሁም፣ ቅረቡ ስትባሉ አልቀረባችሁም፣ ተመለሱ ስትባሉ አልሰማችሁምና የማይመለስ መዓትን አዘንብባችኋለሁ። ለማትሰሙ ወየውላችሁ። ለስሜ ክብር ትሰጡ ዘንድ ባትሰሙም በልባችሁም ባታደርጉም እርግማንን እሰድባችኋለሁ፣ በረከታችሁንም እነፍጋችኋለሁ። ከደረሰባችሁ ችግርና መከራ በላይ 7 እጥፍ የሚደርስን መከራ እልክባችኋለሁ። ሰላም ጤና ይስጥልን ውድ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን ይድረስ ለሀገሬ ሕዝቦች ሲሉ የላኩትን አስቸኳይ መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን በቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። በተለያየ ጊዜና ወቅት እግዚአብሔር አምላክ ከኃጢአት ጎዳና እንድንመለስ በአባቶቻችን ቢመክረንም ቢገስጸንም ከክፉ ተግባራችን አንመለስም፣ ከኃጢአት ስራችን አንቆጠብም በማለታችን ትዕግስቱን ተፈታትነነው ቁጣውን በላያችን ላይ ልናዘንብ እንደሆነ አባታችን አባማ ኢየሱስ ተናግረው የሀገሬ ሕዝቦች አልሰማ በማለት የሚደርስብን እወቀው በማለት መልእክት ልከዋል። የድፍረት ኃጢአት በቅድስት ቤተክርስቲያን ውስጥ ለምትፈጽሙ ምዕመናንና ካህናት ወየውላችሁ፣ እግዚአብሔር አምላክ ሊያጠፋችሁ ቆርጦ ተነስቷል። ቤቴ ጸሎት ቤት እንጂ የእናንተ እኩይ ድርጊት መፈጸሚያ አይደለም። በእናንተ ድፍረት ምክንያት ቅዱስ ስፍራዬ ረክሳለችና ስም አጠራራችሁ እስኪጠፋ በመዓቴ ወደ እናንተ እመጣለሁ፣ መዓቴም ሳታጠፋችሁ አትመለስም ይላል የሰራዊት ጌታ እግዚአብሔር ሲሉ አባታችን አባማ ኢየሱስ መልእክት ልከዋል። በትንቢተ ሚልክያስ ምዕራፍ 2 እናንተ ካህናት ይህ ትእዛዝ ለእናንተ ነው፣ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት የሰራዊት ጌታ እግዚአብሔር እርግማንን ይሰድባችኋል፣ በረከታችሁንም እረግማታለሁ፣ ትእዛዜንም አልፈጸማችሁምና በልባችሁም አልያዛችኋትምና እቀጣችኋለሁ። እንዲህ በመዘበት በእግዚአብሔር ፊት የምትቆሙ ካህናትና ምዕመናን መጥፊያችሁ በቅርቡ ይሆናልን ብለዋል። ደግሞ በትንቢተ ኤርምያስ ምዕራፍ 12 ቁጥር 15 የእግዚአብሔርን ቃል ባትሰሙ በእግዚአብሔር ትእዛዝ ላይ ብታምፁ በእናንተ ላይ የእግዚአብሔር እጅ ይሆናል ይቀጣችሁማል ተብሎ እንደተጻፈ ስላለመታዘዛችን የምህረት ሳይሆን የቁጣው እጁ በእኛ ላይ ልትወርድ ነው። እግዚአብሔር አምላክ ለሀገራችንና ለምድራችን ቃል ኪዳንን ገብቶ በበረከት ሊጎበኘን በምህረቱ ሊጠብቀን ቢወድም እኛ አሻፈረን በማለታችን ያላሰብነው ጥፋት ሊመጣብን እንደሆነ የተናገሩት አባታችን አባማ ኢየሱስ ባትሰሙኝ የቃል ኪዳኔን በቀል ይበቀልባችሁ ዘንድ ሰይፌን አመጣባችኋለሁ፣ ወደ ከተማችሁም ትሰበሰባላችሁ፣ ቸነፈርንም እሰድባችኋለሁ፣ በጠላትም እጅ አሳልፌ እሰጣችኋለሁ። የእህላችሁንም ድጋፍ በሰበርኩ ጊዜ 10 ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራቸውን ይመልሱላችኋል። በበላችሁም ጊዜ አትጠግቡ። እስከዚህም ድረስ ባትሰሙኝ በትዕቢትም ብትሄዱ እኔ ደግሞ እቀጣችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። የወንዶች ልጆቻችሁን ሥጋ ትበላላችሁ፣ የሴት ልጆቻችሁንም ሥጋ ትበላላችሁ፣ ነፍሴም ትጸየፋችኋለች። ከተሞቻችሁንም ባድማ አደርጋለሁ፣ መቅደሶቻችሁንም አፈርሳለሁ፣ መልካሙን መዓዛችሁንም አላሸትም። ምድሪቱም የተፈታች እንድትሆን አደርጋለሁ። በዚህም የተነሳ ጠላቶቻችሁ ይደነቃሉ፣
እናንተም ከአሕዛብ መካከል ትበተናላችሁ፣ ሰይፍንም አስመዝዝባችኋለሁ፣ ምድራችሁም የተፈታች ትሆናለች፣ ከተሞቻችሁንም ባድማ አደርጋለሁ ይላልና የሠራዊት ጌታ እግዚአብሔር። ካላችሁበት ድንዛዜ ንቁም በማለት አባታችን መልእክት ልከዋል። አምላክ ታጋሽ ነው፣ ከቁጣው ይልቅ ምሕረቱ ፈጥኖ ወደ ሰው ልጅ ይቀድማል። ነገር ግን ሰው በኃጢአት መንገዱ ቢጸና በክፉ ሐሳቡም ልቡን ቢያደነድን የአምላክ ቁጣ ትፈጥናለች። ለሚሰሙትና ለሚታዘዙት ግን ሰላሙንና በረከቱን በቃል ኪዳኑ መሰረት አብሯቸው ያደርጋል። በዘሌዋውያን መጽሐፍ ምዕራፍ 26 ከቁጥር 1 እኔ እግዚአብሔር አምላካችሁ ነኝ፣ ሰንበቴን ጠብቁ፣ መቅደሴንም ፍሩ፣ በሥርዓቴም ብትሄዱ ትእዛዜንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱ እህል ውሃን ትሰጣችኋለች፣ የሜዳውም ዛፎች ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቁረጥ ይደርሳል፣ የወይኑም መቆረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ ጸንታችሁ ትኖራላችሁ። በምድራችሁ ላይም ሰላም እሰጣለሁ፣ ማንም ሳያስፈራራችሁ ትተኛላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ፣ ሰይፍንም በምድራችሁ ላይ አያልፍም። የእናንተም ወንዶች 5 መቶውን ያሳድዳሉ፣ 100ም 10 ሺውን ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ። ፊቴንም ወደ እናንተ ይሆናል፣ እንድታፈሩም አደርጋችኋለሁ፣ አበዛችሁም አለው። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ብዙ ጊዜ የተቀመጠውንም አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌውን ታወጣላችሁ። ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁም እሄዳለሁ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ ቢለንም አንሰማም ስላልን ሊፈጽመው ያለውን መልካሙን ቃል ኪዳን ባለመታዘዛችን ምክንያት ሽሮ ስለ ኃጢአት ፋንታ መቅሰፍትን ሊያወርድብን ነው። ትእዛዙን አለመጠበቅ መቅሰፍትን፣ ከእግዚአብሔር መራቅ ደግሞ ሞትና ጥፋትን ነውና የሚያስከትለው። በቅዱስ ቃሉም እንደተጻፈውም እኔን ባትሰሙኝ፣ ትእዛዜን ሁሉ ባታደርጉ፣ ሥርዓቴንም ብትንቁ፣ ትእዛዜን ሁሉ እንዳታደርጉ፣ ቃል ኪዳኔንም እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ እኔም እንዲህ አደርግባችኋለሁ፣ ፍርሃትን ክሳትንም፣ ዓይናችሁን የሚያፈዝ ሰውነታችሁንም የሚያምስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና፣ ፊቴንም አከብድባችኋለሁ። በጠላቶቻችሁም ፊት ትወድቃላችሁ፣ የሚጠሏችሁም ይገዛችሁማል። ማንም ሳያሳድዳችሁ ትሸሻላችሁ። እንዲህም ሆኖባችሁ ወደ እኔ ባትቀርቡ ባትሰሙኝም ስለ ኃጢአታችሁ በቅጣታችሁ ላይ 7 እጥፍ እጨምራለሁ። የኃይላችሁንም ትዕቢት እሰብራለሁ። ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ጉልበታችሁም በከንቱ ያልቃል፣ ምድራችሁም እህሏን አትሰጥም። የምድር ዛፎች ፍሬያቸውን አይሰጡም። በትዕቢተኝነት ብትሄዱ ባትሰሙኝም እንደ ኃጢአታችሁ መጠን በመቅሰፍት ላይ 7 እጥፍ እጨምራለሁ። በመካከላችሁም የምድር አራዊትን እሰዳለሁ። ልጆቻችሁንም ይነጥቃሉ፣ እንስሳቶቻችሁንም ያጠፋሉ፣ እናንተንም ያሳንሳሉ። መንገዶቻችሁም በበረሃ ይሆናሉ። ይህም ሆኖ ባትቀጡ በእንቢተኝነት ብትሄዱ እኔ ደግሞ በትዕቢተኝነት እሄድባችኋለሁ። ስለ ኃጢአታችሁም 7 እጥፍ እየደጋገምኩ እመታችኋለሁ ይለናልና። አሁንም ሳይረፍድ መመለስ ካልቻለን ከደረሰብን በላይ 7 እጥፍ የሚልቅ መቅሰፍትና መከራ በምድራችንና በሕይወታችን እንደሚደርስ አባታችን አባማ ኢየሱስ ተናግረዋል። ስለ በደላቸውም ምክንያት አገራቸውን ሰላም ታጣለች፣ በየሄዱበትም ሰላምን አያገኙ። እረፍትን ፍለጋ አገራቸውን ጥለው ይሸሻሉ። በሰውም ሀገር ባዕዳንና ተንከራታች ይሆናሉ። በዚያም ጊዜ ምድር ታርፋለች፣ ሰንበትንም በማድረጓ ትደሰታለች። እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች። በጠላቶቻቸውም ምድር ሳሉ ከእናንተ ተለይተው በቀሩት ላይ በልባቸው ድንጋጤን አሳድርባቸዋለሁ። በነፋስም የምትንቀሳቀስ የቅጠል ድምፅ ታሸብራቸዋለች። ከሰይፍ እንደሚሸሹም ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይሰነካከላሉ። እናንተም በጠላቶቻችሁ ፊት መቆም አትችሉም። በአሕዛብ መካከል ታልቃላችሁ፣ የጠላቶቻችሁም ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ፣ በአባቶቻቸውም ኃጢአት ደግሞ እነርሱ ይከሰሳሉ ይላል። ነገር ግን በእኔም ላይ በትዕቢተኝነት ስለሄዱብኝ የበደሉኝም በደል ኃጢአታቸውን የአባቶቻቸውንም ኃጢአት ይናዘዛሉ። እኔም ደግሞ በትዕቢተኝነት እሄድባቸዋለሁ፣ ወደ ጠላቶቻቸውን ምድር አስገባዋቸው። ነገር ግን በዚያን ጊዜ ልባቸው ቢዋረድ ተጸጽተውም ቢመለሱ የኃጢአታቸውን ቅጣት ቢቀበሉ እኔ ለያዕቆብ የማልኩትን ቃል ኪዳኔን አስባለሁ፣ ደግሞም ለይስሐቅና ለአብርሃም የማልኩትን ቃል ኪዳኔን አስባለሁ፣ ምድሪቱንም በበረከት እጎበኛለሁ ይላል እግዚአብሔር ተብሎ እንደተጻፈ እኛም ኃጢአታችንን ትተን በንስሐ ታጥበን ወደ እርሱ ብንመለስ ያወርድብን ያለውን መዓት ትቶ በምሕረት የሚቀርበን በበረከት የሚሞላን ቸር አምላክ ነው ያለን። ታዲያን አሁን ላይ ስለ ብዙዎቻችን አለመታዘዝ እስካሁን ድረስ ጥፋት በምድራችን መጥቷል። እርስ በርስ ተናክሰናል፣ ተባልተናል፣ ከሀገር ከቀያችን ተሰደናል፣ ድርቅና ረሃቡም አግኝቶናል። ነገር ግን እኛ ለቃሉ ብንታዘዝ ወደ እርሱ ብንቀርብ ቃል ኪዳኑን የሚያስብ ቸር አምላክ ነው ያለን።
ምድርም ከእነርሱ መጥፋት የተነሳ ባዶ ትቀራለች። እነርሱም ሳይኖሩ በተፈታችበት ዘመን ሰንበትን በማድረጓ ትደሰታለች። ፍርዴንም ስለናቁ ነፍሳቸውም ሥርዓቴን ስለተጸየፈች የኃጢአታቸውን ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸውም ድረስ ከእነርሱ ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጥላቸውም፣ አልጸየፋቸውም። የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ ብሏልና ለአባቶቻችን የሰጠውን ቃል ኪዳን የማይረሳ ጻድቁ አባታችን አቡነ ዜና ማርቆስ የኢትዮጵያ ታላላቅ ቅዱሳን አንዱ ናቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ስትመለከቱ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ነቢዩን በነቢይ ስም ጻድቁን በጻድቅ ስም የተቀበለ የጻድቁን የነቢዩን ዋጋ ያገኛል ብሎ ቃል ገባልን። የሚገርመው እጅግ ታሪካዊ የሆኑት በቅድስናቸው ለ40 ቀናት ያህል ሰማይ ተከፍቶ በእግዚአብሔር መንበር ፊት እንደ ጻድቁ እንደ ወንድማቸው እንደ አቡነ ተክለ ሃይማኖት እግዚአብሔርን ያመሰገኑ ምድራዊ ሲሆኑ ሰማያዊ መላእክትን የመሰሉ ጻድቁ አባት አቡነ ዜና ማርቆስ 12ኛው መቶ ክፍለ ዘመን ለእኛ አማላጅ፣ ለእኛ ቃል ኪዳን ሊያተርፉ፣ ለእኛ በረከት ሊሆኑ፣ ለኢትዮጵያውያን አባት ሊሆኑ፣ የጠፋውን ሊመልሱ፣ ያመፀውን ሊያመጡ፣ እኔና እናንተን ሊመክሩ በቃል ኪዳናቸው ሊባርኩን በ12ኛው መቶ ክፍለ ዘመን መጨረሻ ተወለዱ። እንኳን ደስ አላችሁ። እኚህ ታላቅ አባት እናታቸው ማርያም ዘበዳ ትባላለች፣ በሌላ ስሟ ድቦራም ትባላለች። አባታቸው ዮሐንስ ይባላል፣ ቀሲስ ዮሐንስ ነው። የቀሲስ ዮሐንስ ወንድሞች ቀሲስ እንድርያስ፣ ቀሲስ ጸጋ ጸአብ ይባላሉ። እነዚህ ሦስቱ ወንድማማቾች በዞረሬ ጽላልሽ ነው የነበሩት። ሁሉም ሦስቱም እንደ ሐናና እንደ ቅዱስ ኢያቄም ልጅ አጡ። ካህናት ናቸው። እስቲ አስቡት፣ ካህን ሆኖ እንዲያው ልጅ አጣው ብሎ መጨነቅ ያስፈራል፣ ይከብዳል። ገንዘብ ቢያጡ ተለምኖ ከሰው ተበድሮ ይገኛል። ጤና ቢታጣም ሮጥ ተብሎ የአቅምን ያክል ይፈልጋል። ልጅን አትበደሩት ወይ አትገዙት። በጉልበት አይመጣም፣ በገንዘብ አይገዛም፣ በዘመድ አዝማድ ብዛት በስልጣን አይገኝም። ልጅ የሚገኘው ከየት ብቻ ነው? ከማን? ልጆቻችሁ የማን ስጦታዎች ናቸው? እሱ ነው። አሁን የእግዚአብሔር ስጦታዎች የሆኑ ልጆቻችሁ የእግዚአብሔር ስጦታ ሳይሆኑ እያደጉ ዛሬ ኢትዮጵያ መሆን አቃታት። ዛሬ አብረን ማልቀስ አልቻልንም። ሁላችንም በየደጃችን ለየብቻችን ማልቀስ ጀምር። አስከሬን ቆጠራ ላይ ዋል። ከባዱ ዘመን አሁን ነው። የፈተናው ዘመን አሁን ነው። የጭንቀቱ ዘመን አሁን ነው። እግዚአብሔር ይህን የመከራ ዘመን ያስወግድልን። እነዚህ ሦስት ወንድማማቾች ልጅ በማጣት ቤተሰቦቻቸውን፣ ዘመዶቻቸውን ልጆች አጣን እያሉ ልጆች ውለዱ እያሉ ብዙዎቻችን እናቶች ትልልቆቹ ልጆቻችሁን ስትድሩ የመጀመሪያ ሕልማችሁ ምንድን ነው? የልጅ ልጆቻችሁን ማየት አይደለ? እንደዚያ ነው የሆኑት። ባልና ሚስቱ እየተጨነቁ እግዚአብሔር ሆይ ጎሮራችንን ሙላው፣ ሀብት አላጣንም፣ በረከት ሰጥተህናል፣ ካህናቶች ነን፣ እንዲሁ ቤታችንም በሀብት በበረከት አሞልተዋል። ግን አንድ ነገር ይገድላል። ለአብርሃም በስተርጅናው የሰጠው በኋላም ለቅዱስ ኢያቄምና ለቅድስት ሐና የሰጣቸው በስተርጅና በ99 ዓመቱ በ98 ዓመቷ ዘካርያስንና ኤልሳቤጥን የተመለከትክ አምላክ ሆይ እኛንም ተመልከተና አሉ። እነዚህ ሦስቱ ካህናት እንዲህ በጸለዩበት ሰዓት ቀሲስ ጸጋ ጸአብ ታላቁን የኢትዮጵያ ሐዲስ ሐዋርያ የተባለው ጻድቁን አቡነ ተክለ ሃይማኖትን ቀድሞ ስሙ ጸጋ ጸአብን እግዚአብሔር ሰጣቸው። አምላካችን እኛንም እንዲያስበን ሁላችንም ንስሐ እንግባ፣ በጾም በጸሎት በፊቱ እንቅረብ እያልን እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ